ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው ልጅን መንከባከብ ልጅን በአግባቡ ማሳደግ ግዴታ አለበት። ተረዳኸኝ አይደል? ነው እሱ እኔ ሲጀመር በቃ የህሊና ጉዳይ ነው። እኔ ገባህ አይደለ? እሱ የህሊና ጉዳይ ነው። ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል። እመጣለሁ፣ አገኛታለሁ። ምንም ማድረግ ያለብኝ ነገር አደርጋለሁ። ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለው ነገር ታቆምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ እኔ እንደጠቃላይ ያልኩት። በቃ ይሄንን ነው የሚፈልገው። አሁን ምናምን እያልኩ ሁሌም እኛ ላይ አክታት አታድርግብን። እሺ አታስመስል። በቃ እሺ ካስመሰልኩም በቃ እሺ እኔ አልፈልግም። በቃ አንመጣም ሻላይም። እሺ እንደዛ አይነት ሐሳብ ኖሮክ ቢሆን ኖሮ አሁን እውነትም አንተ ልጅ ላይ መንከባከብና ፍላጎት ኖሮክ ቢሆን ኖሮ ምንም አይነት ነገር እንዳላሰብኩኝ በደንብ በግልጽ እየነገርኩክ ነው። እናንተ ቢያንስ እንኳን ለምንድን ነው የማትደማመጡት እንዴ? የሰው ልጅ እኮ በመደማመጥ ብዙ ነገር ማሸነፍ ይችላል አይደለም እንዴ? አንተ ቢያንስ እሷ የምትለን አድምጠ፣ አንተም ደግሞ አንቺ እሱ የሚልሽን አድምጠሽ ለማውራት ራሱ እኮ የሚሻላችሁ እሱ ነው አይደለም? አንተ አሁን አንተ የሆነ ነገር ስትል ሌላ ነገር አስበው ነው ትላለህ፣ እሷ ደግሞ የሆነ ነገር ስትል ሌላ ነገር አስባ ነው ትላለህ። ምንድነው እኔ ማድረግ ነው የምፈልገው? ሲጀመር በሁለታችሁ ማለት እኔ የምፈልገው ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣው። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከሱ ጋር። ምክንያቱም በእንደዚህ ጉዳይ የነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንተ ኑር እሱም ኑሮ ይኑር ብለን ወስነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር እሷም ደግሞ አርፋ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል ብሎሃል። ይሄን ልጅ መንከባከብ ባለበት ተንከባከብ ብሎሃል። ከዛ ባለፈ በሷ ህይወት ላይ አንተ ማያገባህም ነው ማለት ለሆነ አክል ቀናቶች ምናምን ለሆነ አክል ቀናቶች ምናምን ማለት ነው። ዴቭ ለሁለታችሁም ነው እየተናገርኩ ያለው። ሰላም አለን ይመስገን። እንግዲህ ዛሬ ሁለታችሁንም ፈልጊያችሁ ነው እዚህ ድረስ ያስጠራው። ዛሬ የሆነ እንደሌላ ጊዜ የምታውቀው ወይ ደግሞ የሚሳሳል የሆነ እንደዛ አይነት ወንድም ወይ ደግሞ እንደዛ አይነት ንግግር ከወዲሁ የምነግርህ እንዳትጠብቅ ብዬ ነው። ምክንያቱም የምታደርጉት ነገር በፍጹም ስላላስደሰተኝ ማለት ነው። በሁታንም እያልኳት ነበረ የምታደርጉ ነገር ልክ አይደለም። ምንድን ነው እሱም ኑሮውን ያንቺም ኑሮ ይኑር እያልኳት ነበር እና አንዳንድ ነገሮች እየነገረችኝ ነበር። አንተ ለምንድን ነው ህይወትን በቃኝ ብለሃል፣ ከእሷ ጋር ያለኝ ነገር አልፈልግም ብለሃል። ገብቶሃል አይደለም? ስለዛ አንዴ እንደዚህ ለምንድን ነው የምትሉት? በእናንተ ምክንያት ቤተሰብ እየተጨነቀ ነው። ጋሼ በጣም አስሬ ነው ስልክ የሚደውለው እኔ ጋር። ምንድነው ይህ ጉዳይ? ምንድነው ለምንድን ነው ዳር የማይዘው እያለ ማለት ነው። ስለዛ ምንድነው ብዬ እየፈለክ ያለው? ወይስ ከእሷ ጋር በስነ ስርዓት ታርቀ ምትኖር ከሆነ ታርቀ መኖር ነው። አለዚያ ግን ምንድነው ወጣ ገባ ወይ ደግሞ የሆነ ሌላ ኮሽታ ዛሬም አዲስ ነገር ትፈጥራላችሁ፣ ነገም አዲስ ነገር ትፈጥራላችሁ። ይሄንን ለምንድን ነው የሚሆነው ነው? ምንድነው እያረክ ያለው? ወይስ እኔ እናንተ እንድንጣላ ፈልጋለህ አንተ በዚህ ጉዳይ ላይ? እኔ ምን አደረኩ? አይደለም አሁን ሌላ ነገር አስባ ነው አልክ እኮ። የፈለገችውን ታስባ አንተ ይመለከታል። እኔ አልፈልግም ብለህ ትተሃል አይደለም እንዴ እኮ። አሁንም ቢሆን እኔ እኮ በግድ እኔ ልጅ ያዝ የሚለኝ የለም እኮ። እኔ አሁን ልጅ ግዴታ አለበት ይዛለህ እንጂ ለማን ነው አትይዝም ብሎ እንትን የሚለው? ወንድም እኔ አልገባህም። በቃ የእነሱ ሀሳብና ፍላጎት አልገባህም። ግን ደግሞ የቀመሩት ቀመር ስላለ ነው። ይሄንን ደግሞ ቀስ በቀስ ነው የሚገባ። አሁን አይገባም። እሷ ምናልባት ብዙ ነገር እንትን ብላህ ሊሆን ይችላል። ምንም አላልኩትም። እኔ የተረዳኋት ነገር ስላለ ነው። በቃ ነው ይሄ እኔ ቀመር እኔ የማይገባኝ ነገር በእናንተ ነገር እያደረገች እያየህ አይደል እንዴ? እኔ ቀለበት አስሬ እኮ ፈትቻታለሁ፣ ሁሉ ነገር አለቀ ብዬ፣ እሷ ግን እየመጣች ላይፌን እየበጠበጠች ነው ያለችው። ይሄንን ደግሞ ለሁሉም ሰው ግልጽ እኮ ነው እየታያለ ነገር ነው እኮ። አሁን ምንድነው የምትፈልጉት ነው? አሁን እኔ አልገባኝ ነገር ምንድነው የምትፈልገው አንተ? አንቺስ ምንድነው የምትፈልጊው? እኔ የምፈልገው ልንገርህ በሰዓቱ ማለት እንዴ አዳምጪ። እኔ የምፈልገው ልንገርህ ከህይወቱ ልቅ ብላ ትወጣለች። ከህይወቱ ልቅ ብላ ስትወጣለህ እኮ ተመልከት። ከህይወቱ ልቅ ብላ ትወጣለች አይደለም? ስለ ልጇ እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው ልጅን መንከባከብ፣ ልጅን በአግባቡ ማሳደግ ግዴታ አለብህ። ተረዳኸኝ አይደለም? ነው እሱ እኔ ሲጀመር በቃ የህሊና ጉዳይ ነው። እኔ ገባህ አይደለ? እሱ የህሊና ጉዳይ ነው። ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል። እመጣለሁ፣ አገኛታለሁ። ምንም ማድረግ ያለብኝ ነገር አደርጋለሁ። ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለው ነገር ታቆምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ። እኔ እንደጠቃላይ ያልኩት በቃ ይሄንን ነው የምፈልገው። አሁን እዚች ጋር ሾ ማድረግ አይጠበቅብህም። አሁን ልጄ ምናምን እያልኩ ሁሌም እኛ ላይ አክታት አድርግብን። እሺ አታስመስል።
በቃ እሺ ካስመሰልኩም በቃ እሺ እኔ አልፈልግም በቃ አልመጣም ሻላይም። እሺ እንደዛ አይነት ሐሳብ ኖሮክ ቢሆን ኖሮ አሁን እውነትም አንተ ልጅ ላይ መንከባከብና ፍላጎት ኖሮክ ቢሆን ኖሮ ምንም አይነት ነገር እንዳላሰብኩኝ በደንብ በግልጽ እየነገርኩክ ነው። ሲቀጥል ደግሞ ከዚህ በፊት ከልክለሽኛል ብለህ አልከኝ። እኔ አልከለከልኩም ይሄው ብዬ ስለ አንተ ሌላ ነገር እያሰብሽ ነው አልከኝ። እሺ በቃ እኔ ልጄን ከፋሚሊ ጋር ማድረግ እችላለሁ። ዛሬ ላይ መተህ እንዲህ እንዳትለኝ ፈልጌ ነው አንተን መጀመሪያ ጠየቅኩ አልኩት። ከዛ በኋላ የማይመለከትን ነገር መጠየቁ ተገቢ ነው ብዬ አላስብም። በቃ አይመለከትም። ስለማይመለከት ነገር እየደወልክ ለምን እንደዚህ ሆነ ለምን የት ነው አይመለከትም። የትም ልሂድ ምንም ጉዳይ ኖረኝ ምን ጉዳይ ኖሮሽ ነው ልጅ ተሽ የምትሄጂው? የት ነው የምትሄጂው? እስከ ስንት ጊዜ ነው የምትቆዩ? አያገባህም። በቃ መጠየቅ የማይገባህን አትጠይቅ። እኔን አንተ ላይፍ የበጠበጥኩኝ እያስመሰልክ አንተ ግን በጀርባ የምትሰራው ነገርና እኔ ዝም ስለምል አንተ ጥሩ መስለህ ለመታየት አትሞክር። በቃ ፖይንት ሊሆን እኮ አይችልም። የትኛውም ሰው የት ልትሄጂ ነው ያልኩበት ምክንያት ልጅ ጥለሽ ነው የምትሄጂው ነው እንጂ እውነት አንቺን ፈልጌ ምናምን ነገር እንዳልሆነ ግልጽ እኮ ነው። ሩታ አይደለም ግልጽ ነው። ማንም ሰው ቢያየው ግልጽ ነገር ነው ይሄ በጣም። ስለዚህ አሁንም ቢሆን የምትሄጂበትን ቦታ ተናግረሽ የት ልትሄጂ ነው ሌላ ነገር ነው። ምን መለከትን ዲቴል ስለኔ ላይፍ የማወቅ መብት የለህም በዚህ ሰዓት ገባ። ላይክ እንደ በፊቱ እኔን እንትን ለማለት አትሞክር። ሲጀመር እኔ አይደለም ቆዩ ሩታ እኔ የምለው ሲጀመር እናንተ ልጅነት የምታቆሙት መቼ ነው? አንተ ልጅነትን የምታቆመው መቼ ነው? አንቺስ ብትሆኚ መቼ ነው የምታቆመው? እናንተ ቢያንስ እንኳን ለምንድን ነው የማትደማመጡት እንዴ? የሰው ልጅ እኮ በመደማመጥ ብዙ ነገር ማሸነፍ ይላል አይደለም እንዴ? አንተ ቢያንስ እሷ የምትለን አድምጠ አንተም ደግሞ አንቺ እሱ የሚልሽን አድምጠሽ ለማውራት ራሱ እኮ የሚሻላችሁ እሱ ነው አይደለም? አንተ አሁን እሷ አንተ የሆነ ነገር ስትል ሌላ ነገር አስበው ነው ትላለህ። እሷ ደግሞ የሆነ ነገር ስትል ሌላ ነገር አስባ ነው ትላለህ። ምንድነው እኔ ማድረግ ነው የምፈልገው ሲጀመር በሁለታችሁ ማለት ይፈልገው ነገር እኔ ነው ፈልገው። ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣው። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከሱ ጋር ምክንያቱም በእንደዚህ አይነት ጉዳይ የእነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንትኑር እሱም ኑሮ ሊኑር ብለን ወስነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር እሷም ደግሞ አርፋ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል አይ ብሎሃል። ይሄ ልጅ መንከባከብ ባለበት ተንከባከብ ብሎሃል። ከዛ ባለፈ ለሷ ህይወት ላይ አንተ ማያገባህም ነው ማለት ለሆነ አክል ቀናቶች ምናምን ለሆነ አክል ቀናቶች ምናምን ማለት ነው ዴቭ። ለሁለታችሁም ነው እየተናገርኩ ያለው። አዎ ለሆነ አክል ቀናቶች ምናምን ልጄን እንዳላይ ከልክለሽኛል ብሎ አለኝ። እኔ እንደዚህ አይነት መብት የለኝም ሲጀመር። ምክንያቱም ህግ ፊት ቁጭ ብዬ ተነጋገርኩትና ተፈራርሜ ተነጋግሬ የወጣሁት ነገር ነው። ምን አይነት ጣጣ ይዞብኝ እንደሚመጣ አውቃለሁ። ይሄንን ነገር እያወቅኩኝ ደግሞ በታሪክ እኔ ይሄንን ነገር ላደርግ አልችልም። ግን ደግሞ እሱ ምን አለ ያልመጣሁት ልጄን እንዳላይ ስለከለከልሽኝ ነው። ኦኬ ችግር የለውም። እኔ አሁን ያማለ ወንድም ይሰማኛል። እኔ በሷ ህይወት አሁንም ነገም ከነገም ወዲያ ምንም ጣልቃ መግባት አልፈልግም። አልመጣባትም፣ አልደርስባትም። ሁልጊዜ የምናገረው ነገር ነው። በቃ እሷም እንዳትደርስብኝ ብቻ አድርግልኝ። ይሄንን ብቻ እንድታደርግልኝ ሲጀመር እኔ ዛሬ አንተን ልል አይደለም ሲጀመር እኔ ሩታንም ወይ ለአንተ ለማናችሁም ልወግን አይደለም። አንተም ወንድሜ ነህ አውቃለሁ። ጥፋት ካጠፋ ጥፋት ነህ፣ ጥፋተኛ ነህ። ገብቶሃል አይደለም? እሷም ደግሞ የቀድሞ ሚስትህ ነበረች። ገባ? ያውም የልጅህ እናት ናት። ጥፋት ስታጠፋ ስፔሻል ነው ምላ ተረዳኸኝ አይደለም? አሁን እኔ እየተናገርኩ ያለው ሲጀመር ለሁለታችሁም ነው ማስጠንቀቂያ እየሰጠኋችሁ ያለው። አንተም ኑሮህን መኖር ትችላለህ፣ መብትህ ነው። የፈለከውን ሴት እንኳን ከማንም ጋር መሆን ትችላለህ። ማንም የሚከለክል የለም። እሷም ልክ እንደዛው ማለት ነው። ግን አንዳችሁ ለአንዳችሁ በአንዳችሁ ህይወት ላይ እየገባችሁ ግን ይሄ እንትን የምትሉት ነገር በአንቺ ህይወት እኔ ያገባኛል፣ በአንተ ህይወት እኔ ያገባኝ እንደዚህ የሚባል ነገር የለም። ያኔ አያገባኝ ብዬ እጄንም ሁሉ ነገር እንደሳትልና ፊት ለፊት እንዲትልና ዙሪያ ጥምጥም እኮ የሆነ ነገር ስታረግ ነው የምትታወቀው። ምን አደረኩኝ እስካሁን? ሲጀመር እኔ እየጠየኳት ነበር። አሁን ይሄ ለምንድን ነው እንደዚህ አይመለከትን ነገር ለምን ትጠይቀኛለህ? አይመለከትም እኮ ማለት የሆነ ነገር ለመፍጠር ወይም ደግሞ የሆነ አዲስ ነገር ስታይ ይሄ ለምንድን ነው እንደዚህ የሚሆነው? ምን አደረኩኝ? ሩታኔ አሁን ቀለበት ካረኩ ቀን ጀምሮ አንቺ ሁልጊዜ እየመጣሽ ህይወቴ ላይ ሰዎች ከዛ ብዙ ነገር ከማረጉ በጭራሽ የዛን ቀን ብቻ ነው የተገናኘው ነው። ከዛ ትላንትና የተገናኘ ነው። ምንም ለማውራት እንዳትሞክር፣ አታስመስል። ገባ? እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። ከእሷ ጋር ላወራ እችላለሁ፣ ግን አንተ ጋር አልደረስኩም። ሲቀጥል ደግሞ ከዛ ካለፈ በኋላ ትላንትናና ከትላንት ወዲያ ስለተፈጠረው ነገር ለምንድነው እንደዚህ የምታረጊው? አይመለከትም። ምንም ባረክ ከማን ጋር ነው እንደዚህ
እኮ የኔን ሰዎች ዙሪያ ላይ ያሉን ሰዎች እየነካሽ ነው ያለሽው። እነሱን ስትነኪ ደግሞ እኔን እንደነካሽ ነው። በዛ ጉዳይ አይደለም ያናገርከኝ። በደንብ በዛ ጉዳይ አይደለም ያናገርከኝ። የት ነው የምትሄጂው? ከማን ጋር ተነጋግረሽ ነው? ክርክር አልፈልግም። በቃ አንተ የምትለኝ ነገር ካለ ልስማክ። ማስተካከል ነገር እኔ ማስተካከላለሁ። ምንም ክርክር ውስጥ አይደለም እኮ ሲጀመር። ሁለታችሁም ልትከራከሩም እኮ አይገባም። በመጀመሪያ ደረጃ እኔን አቁማችሁ ሁለታችሁም ልትከራከሩ አይገባም። እኔ ቀድሚያ እሷን እየጠየኳት ነበር። አንቺን አልፈልግም ብሎ ሄዷል። ከዛ ባለፈ አሁን አንቺ ይሄንን ልጅ ሌላ ህይወት ላይ ሌላ የሰው ልጅ ጓደኛ ሊይዝ ይችላል። በቃ ተማሩ ባንቺ ምናልባት ጓደኛ ሊይዝ ይችላል። ከዚህ በኋላ አንቺ ሄደሽ በፊት ለፊቷ እየጠየቅኳት ነበር። ምክንያቱም ያደረግሽው ነገር ልክ አይደለም እያልኳት ማለት ነው። ተረዳኸኝ አይደል? ዙሪያ ላይ እሷ አንተ ዙሪያ ላይ ብትዞርም ምንም ብትል አንተ ነካች ማለት አይደለም። ተረዳኸኝ አይደለም? እንዴት አትነካኝ? እሺ ታዲያ ቆይ አንተ እሺ ነካቻት፣ እሺ መተህ እሷን የሆነ ነገር ልትናንተ አሁን አንተ እንደዛ ልታስብ ነው አታድርግ። ለምን ራሷን ብቻ ነው ለኔውም በሺ በግልጽ ላውራልክ፣ ችግር የለውም። የት ነው የምትሄጂው? ሲጀመር የሆነ ስለተገናኘሽ ነው ወይ? አያገባህም። ሲጀመር የሆነ እኔ የምለው ሁለታችሁ የሆነ በግል ሁለታችሁ የምታወሩት ነገር ወይ ለኛ ነግራችሁን የሆነ ነገር መፍትሄ አንፈልግለትም አይደለም? እሷም እንግዲያው ምን እሺ አሁን እሺ ሩታ ውሸታም ናት ልበል ወይስ አንተ ልክ ነህ ልበል? የምታወራው ነገር በሙሉ ውሸታም ናት። እንዴት ውሸታም ናት? የምታወራው ነገር እንዴት ውሸታም ናት ማለት ትችላለህ? ነው እሺ ፊት ለፊት ያለችው ነገር እንዳለ ውሸት ነው። እንዴት ውሸት ነው ብዬ ልመን? እቺ ልጅ እኮ እየተናገረች ነው ያለችው አይደለም እንዴ? አንተ ለምንድን ነው ደውለህ ሲጀምር የምጨቀጭ? መብቷ ነው። ምን ታርግ? ማንም አልጨቀጭ አውቃ ነው ይሄንን ለአንተ እየነገረች ያለችው። አንተን ለማሳመን ነው ወንድሜ። ምንድን ነው የምታሳምነኝ? ያልሆነ ስንት ነገር ይዛ እየመጣች አይደል? ሲጋለጥባት ዝም ማለት ይኸውልህ ወንድሜ እኔ በቃ ሞራሉ ካለ ማለት ነው። ሞራሉ ካለ ካልፈራክ ከሷ ጋር ማውራት አልፈልግም። ሁልጊዜም ነው ምን ሞራሉ ካለህና ካልፈራክ አሁኑን እንሂድ። ሲጀመር ችግር የለብኝም። አንተ አሁን እኔ አብርሽ አንተን የፈለኩት ዋናው ነገር ሁለታችሁን የሚያገናኛችሁ እኔ እናንተ በግል ማውራት ያለብን እንደ ወንድም እናወራለን። ስማኝ አንዴ በግል ማውራት ያለብኝ እንደ ግል እናወራለን። ነገር ግን ሁለታችሁንም እዚህ ጋር አቁም ያወራኋችሁ ምክንያት ለምንድን ነው ብትለኝ ሁለታችሁ ካሁን በኋላ ስትጨቃጨቁ ማየት አልፈልግም። አንዳችሁ በአንዳችሁ ጉዳይ ህይወት ላይ እንዳትገቡ ሁለታችሁንም ለማስጠንቀቅ ነው። አንተን መናገር ባለብኝ መንገድ እናገርሃለሁ። ሩታንም በፊት ለፊት እያናገርኳት ገብቷል አይደል? እሷም ያንተ ህይወት ላይ እንዳትገባ አንተ የሷ ህይወት ላይ እንዳትገባ የፈለገችውን መሆን ትችላለች። ጓደኛ መያዝ መብቷ አይ እያለች ነው። ሲሆን አዲስ ነገር ነገር ቢሆን በሷ ህይወት ጣልቃ አልገባም ወንድሜ። የፈለገ ነገር ቢሆን ጣልቃ አልገባም። የፈለገችውን መሆን ትችላለች። በቃ እኔ ከዚህ ነው አንተ እናወራለን። ለምን እኔ አሁን እንደዚህ የመጣሁኝ ለተርኩት ከሷ ጋር መግባትም አልፈልግም። ሲቀጥል ደግሞ አንቺ እሷ ባለችበት አልገኝም ብያለሁ። በግድ ነው ያው ነገሮች አንተ ምክንያት ነው እንደዚህ የመጣሁኝ ያለው ማለት ነው። ስለዚህ በቃ አልፈልግም እኔ አይደለም እኔ አሁን ላይ ትናንትና ለኤፍሬም እያልኩት ነበር ብቸኛ ብሆን እኔ ከሩታ ጋር ድጋሚ አልኖርም። ይሄንን ደግሞ አምነሽ ተቀበይ። በቃ እኔ አልፈልግም ብዬሻለሁ። የማያገባህን ነገር ግን አትጠይቀኝ። የትም ብሄድ አያገባህም። በጣም ጉዳዩ ኮኛለሁ። ተጨነክ አሁን ሩታ የሱን ንግግር ሰምተሻል አይደል? እሱ በውስጥ የምታደርጉት ነገር እኔ አላውቅበት ወይ እኔ ምን ስልኩን ወይ ሪከርድ አድርገሽ አሰሚኝ እኮ ገብቶሻል አይደለም? አሁን እሱ እያለ ያለው እንግዲህ ተመልከች እኮ እኔ ውሸታም ናት እያለኝ ነው ለኔ ገባሽ? እኔ ደግሞ አንቺ ውሸታም ነሽ ብዬ ለኔ ማመን አልቻልኩኝም። ስለዛ ከዛሬ በኋላ አንቺም የሱም የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። በሰዓቱ ስላላሰብኩት ነው እንጂ በደንብ አድርጌ ያሰማ ነበር። የማይመለከተውን ነገር ነው ዝም ብሎ ሲጠይቀኝ የነበረው እና ከደስታ ጋርና ከእንትና ጋር ካየኝ በኋላ ነው ዲቴል ነገሮችን መጠየቅ የጀመረው። ማያገባውን ነገር ማይጠይቅ ካሁን በኋላ ሁለታችሁም የየራሳችሁን ኑሮ ኑሩ። ይሄን ልነግራችሁ ነው ዛሬ የመጣሁት።